ሰላም፣ ወደዚህ ትንታኔ እንኳን በደህና መጣችሁ። እዚህ ላይ ውስብስብ የሚመስሉ ጽሑፎችን ወስደን በቀላሉ በሚገቡ ምስላዊ ገለጻዎች አናብራራቸዋለን። እስቲ እንዲህ ብለን እናስብ። ታሪክ ስንል የምናውቀው ነገር በዘፈቀደ የተከሰቱ ድርጊቶች ስብስብ ሳይሆን እጅግ በጣም ትልቅ የሆነ መንፈሳዊ ጦርነት ማስታወሻ ቢሆንስ? አንድ ግልጽ ግብ ያለው ትልቅ ትግል። እንግዲህ ታሪኩ የሚጀምረው ከጠዋቱ ነው፣ ከመጀመሪያው ራሱ። የዚህ ሁሉ ነገር ማጠንጠኛ ደግሞ አንድ መለኮታዊ የተስፋ ቃል ነው። እናም ግጭቱ እዚህ ጋር ነው የሚጨምረው። በአንድ በኩል እግዚአብሔር ለአዳም ትእዛዝ ይሰጣል፣ በሌላ በኩል ደግሞ ሰይጣን ያንን ትእዛዝ ለማፍረስ እና እውነቱን ለመሸርሸር አዳምንና ሔዋንን ያታልላቸዋል። የመጀመሪያው እርምጃ፣ የመጀመሪያው ግብ። ለዚህ ምላሽ ለመስጠት እግዚአብሔር አንድ አስደናቂ የተስፋ ቃል ሰጠ። ይሄውም የሴቲቱ ዘር ይባላል። እንግዲህ ይህ የተስፋ ቃል፣ ይህ መሲሐዊ አካል ግጭቱን የሚፈታው እሱ ነው። እናም ከዚያች ቅጽበት ጀምሮ ይህ የዘር ሐረግ የሰይጣን ዋና ኢላማ ሆነ። ያው እንግዲህ ከዚህ በኋላ የጀመረው የማያቋርጥ የማደናቀፍ ዘመቻ ነው። ሰይጣን የሚያደርገው ነገር ሁሉ የእያንዳንዱ እርምጃው ይህ የተስፋው ዘር እንዳይመታ መንገዱን መዝጋት ላይ ያተኮረ ነበር። የመጀመሪያው ሙከራው ይህው ነው። በክር በነበረው በአቤል ላይ አነጣጠረ። ቃየንን ተጠቅሞ አቤልን በማስከተል የዘር ሐረጉን ለመቁረጥ ሞከረ። ግን የእግዚአብሔር ዕቅድ ይቀጥላል። የዘር ሐረጉ እንዲቀጥል ሴትን ሰጠ። ከጥፋት ውሃ በኋላም ታሪኩ ይቀጥላል። በዚህ ጊዜ ደግሞ ሰይጣን ናምሩድን በማስነሳት ሰዎችን በሙሉ በእግዚአብሔር ላይ ለማደራጀት ይሞክራል። የእግዚአብሔር መልስ ግን ምን ነበረ? ያው የተስፋውን ቃል መንገድ ለመጠበቅ አንድ ሰው መረጠ። አብርሃምን ጠራ። ዘመናት አለፉ። አሁን ደግሞ ሌላ ስልት መጣ። የግብፅን ታላቅ ኃይል ተጠቅሞ እስራኤልን በባርነት ለመጨፍለቅና ለማጥፋት ሞከረ። በዚህ ጊዜም ግን እግዚአብሔር ጣልቃ ገባ። ሙሴን በመላክ ሕዝቡን ወደ ነጻነት መራ። እስካሁን ያየናቸው ጥቃቶች ሁሉ የዘር ሐረጉን በቀጥታ ለማጥፋት ነበር፣ ግን አልተሳካለትም። ስለዚህ ሰይጣን ስልቱን ቀየረ። አሁን ጦርነቱ አካላዊ ሳይሆን ርዕዮተ ዓለማዊ ሆነ። ኢላማው ምንድን ነው? እግዚአብሔር ራሱ ለመመሪያ የሰጠውን ሕግ ማጣመም። እዚህ ላይ ስለ ሕግ አንድ ነገር መረዳት አለብን። ሕጉ ራሱ የመጨረሻው ግብ አልነበረም። እስቲ እንደ መንገድ ምልክት አስቡት። ወደ አንድ ቦታ እየመራን ያለ ምልክት፣ ወደ እውነተኛው መሲህ የሚያመለክት ጥላ ወይም ምልክት ነበር። እናም ሰይጣን ያደረገው ይሄንኑ። መጀመሪያ ሰዎች ሕጉን እንዲጥሉት አበረታታ። ከዛ ደግሞ የሕጉን ትርጉም አጣመመው። ኃጢአትን መሸፈኛ እንዲሆን አደረገው። የቤተ መቅደሱና የሥርዓቶቹ ዋና ዓላማ ተረሳ። ከሁሉም በላይ ደግሞ ሰዎች የሚጠበቁት መሲህ ምድራዊ ሀብትና ሥልጣን የሚያመጣላቸው ፖለቲከኛ እንዲሆን አደረገ። ውጤቱስ ምን ሆነ? በጣም አሳዛኝ ነው። ይህ ሁሉ መንፈሳዊ መታወርና የሐሳብ መዛባት እውነተኛው የሴቲቱ ዘር የተስፋው ቃል በመጨረሻ ሲመጣ ሕዝቡ እንዳያውቀውና ውድቅ እንዲያደርገው አደረገ። ግን ታሪኩ እዚህ ላይ አያልቅም። የሚገርመው ነገር የሰይጣን ትልቁ ድል መስሎ የታየው ይህ ውድቀት እንደውም የእግዚአብሔር ወሳኝ ድል መድረክ ሆነ። እንዴት ሊሆን ቻለ? እስቲ ወደ መስቀሉ እንሂድ። የሴቲቱ ዘር የሰይጣን ራስ የሚቀጠቅጠው በመስቀል ነው ይላል ምንጩ። አስቡት እስቲ። ሰይጣን አሸነፍኩ ብሎ ባሰበበት ቅጽበት ትልቁን ሽንፈት የተከናነበው ያኔ ነበር። ምክንያቱም በመስቀሉ ላይ ሁለት ነገሮች በአንድ ጊዜ ተረጋግጠው፣ አንደኛ የእግዚአብሔር ፍትሕ በኃጢአት ላይ ተፈጸመ፣ ሁለተኛ ደግሞ ለሰው ልጆች ያለው ወሰን የሌለው ፍቅር ታየ። እናም ያም የመጀመሪያው ትእዛዝ እውነትነት ተረጋገጠ፣ የሰይጣንም ኃይል ተሰበረ። በመስቀል ላይ ወሳኝ ድል ተገኝቷል። ግን ጦርነቱ ሙሉ በሙሉ አላበቃም። ገና ያልተጻፈ የመጨረሻ ምዕራፍ አለ። ወደ ፍጥረት ፍጻሜ የምናደርገው ጉዞ ማለት ነው።
እና አሁን ግጭቱ ይቀጥላል፣ ግን በሌላ መልክ። ሰይጣን አማኞችን መፈተኑን አይቶ እናም የተወሰነ ቁጥር ያላቸው ሰማዕታት እስከ ሞት ድረስ ታማኝ በመሆን የዛን ትእዛዙነትነት ማረጋገጥ ይጠበቅባቸዋል። የእነሱ ታማኝነት ነው ትእዛዙ ለመጨረሻው ፍርድ መስፈርት እንዲሆን የሚያደርገው። ያኔ ነው የሴቲቱ ዘር ፍርዱን ለመፈጸም ተመልሶ የሚመጣው። ይህንን የጊዜ መስመር ስንመለከት አጠቃላይ ምስሉ ግልጽ ይሆንልናል። ከሔዋን ማታለል ጀምሮ በቃይን፣ በናምሩድ፣ በግብፅ፣ በዮርብዓም በኩር የተደረጉ ጥቃቶች ሁሉም አንድ ዓላማ ነበራቸው። ከዚያም በመስቀል ላይ የተገኘው ወሳኝ ድል እና ወደፊት ስለሚመጣው የመጨረሻው ማታለል፣ የአውሬው ምልክት 666 ሁሉም የአንድ ትልቅ ታሪክ አካል ናቸው። በዚህ በመጨረሻው ዘመን ለሚደረገው ትግል ምንጭ አንድ ቁልፍ ነገር ይጠቅሳል። ትንሿ መጽሐፍ ይለዋል። ይቺ ትንሿ መጽሐፍ ምንድናት? የራእይ መጽሐፍ ናት ይላል። የሰይጣንን የመጨረሻ ማታለያዎች ለማሸነፍ ወሳኝ የሆነችው ዘላለማዊ ወንጌል። እንግዲህ ይህ ሁሉን ነገር አንድ ትልቅ ጥያቄ ላይ ያደርሰናል። ያ የመጀመሪያው ትእዛዝ ለመጨረሻው ፍርድ መስፈርት ይሆናል ማለት ምን ማለት ነው? የሰው ልጅ ታሪክ በሙሉ የዚህን ትእዛዝ እውነትነት ለማረጋገጥ የተደረገ ትግል ከሆነ ስለ ራሳችን ሕይወት ዓላማ እና ስለሚመጣው ፍርድ ምን እንድናስብ ያደርገናል?